ፊማ በለገና ከሚለው ጀምሮ ያለውን ፓርት ብታነበው ይኸው ይሄንን ኮፒ አድርጌልህ ይኸው አረብኛው ይኸውልህ አማርኛው ትርጉሙ ምን ይላል? ሐዘኑ በጣም ከባድ ስለነበር ራሱን ከተራራ ጫፎች ላይ ለመጣል ደጋግሞ ያስብ ነበር። ራሱን ለመወርወር በማሰብ ወደ ተራራ ጫፍ በደረሰ ቁጥር ገብርኤል ወደሱ ይመጣና መሐመድ ሆይ አንተ በእርግጥ የእግዚአብሔር መልእክተኛ ነህ ይለው ነበር። በዚያን ጊዜ ልቡም ሰላም ታገኝ ነበር፣ ነፍሱ ትረጋጋለች እናም ይመለሳል። የመገለጥ ጊዜ ሲራዘም እንደገና ተመሳሳይ ነገር ይሞክር ነበር እና ወደ ላይኛው ጫፍ ሲደርስ በተራራው ጫፍ ላይ ገብርኤል ተገለጠለትና ተመሳሳይ ነገር ተናገረ ብሎ ይነግረናል። ይኸው አረብኛው ጮክ ብለህ እስኪ አንብበው አብዱልዋሃብ። እሺ ማን የዘገበው? ቆይ ማን የዘገበው አለ? ቡሃሪ ላይ እና ሙስሊም ላይ አንድ ዳይፋ ይመጣም ብለሃል እኮ ፔሬድ። ቡሃሪ እና ሙስሊም ላይ የት አለ? ማንም ይመዘግብ። ይሄ ቡሃሪ ከሰበሰበው ይኸው ቡሃሪ ሙስሊም ላይ ነው ብለኛል። ነብዩ ደግሞ ምን ብሏል? በእኔ ላይ ዋሸ። ይሄ ምንድን ነው? ቆይ በእኔ ላይ ዋሸ። ነብዩ ደግሞ ምን ብሏል? ገሃነም ይገባል። ስለዚህ ቡሃሪ ገሃነም ከሚገቡት አንዱ። የት አለ ቡሃሪ የሚለው? የት አለ? የት አለ ቡሃሪ የሚለው? ይኸው ሳሂህ ቡኻሪ ቡሃሪ የሚለው አይታየም እንደገና። ይኸው ገባና አንብብ እራስህ ከፈለክ። ይኸው ሳሂህ ቡኻሪ 6982ኛው ሐዲስ። ተስማምተናል እኮ በቃ ተስማምተናል። ምክንያቱም ቡሃሪና ሙስሊም ላይ አልቀበል የሚባልም የለም ዳኢፍም የለም ብሎናል። እኔ እስማማለሁ። ምክንያቱም የአሁኖቹ ግን ስለጨነቃቸው ነቢያችን እብድ ነው ብለን ተምንቀበል ቡሃሪን ውሸታም ነው ብንል ይሻላል ብለዋል። ቡሃሪ ደግሞ ውሸታም ከሆነ ነቢዩ ደግሞ ምን ብሏል? በእኔ ላይ የቀጠፈ በእኔ ላይ የዋሸ ገሃነም ይገባል ብሏል። ገሃነም የሚገባን አካል መጽሐፍ ነው የምታነቡትና የምትመሩበት ማለት ነው። ቁጥሩ ስንት ነው? ቆይ ቁጥሩን ንገረኝ። 982 ክርስቲያን ቶፒኩን መለስ ታደርገዋለህ ትንሽ። እሺ ቶፒኩ በጣም አብዱልዋሃብ ያ በጣም ራቀ ከቶፒኩ ወጣ። አብዱልዋሃብ ወይም ደግሞ ኤስ ነኝ ካላችሁ አብዱልዋሃብ መመለስ ትችላለህ? ጥያቄን ጠይቀህ ችግር የለውም። ቀስ ብለህ አንብበው፣ ቀስ ብለህ እሱ ነው። ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ስለ ቶፒኩ አታወራኝ እኮ። ስለ ቶፒኩ ነው የማወራህ። ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ቶፒኩ ምን ነበር? ስለሱ ነበር። አዎ ልጠይቅ ነው፣ ችግር የለውም። ስለ ቶፒኩ አውራኝ። አሁን እኔ እኮ ብጠይቃችሁት ስለ ቶፒኩ እናውራ ነው የምትሉኝ እኮ። ቶፒኩ ላይ እኮ ነው የምጠይቀህ። ቁርአን ግልጽና የተብራራ ነው? አዎ የተብራራ ነው። ኦኬ እሺ፣ ቁርአን ግልጽና የተብራራ ነው። ስለ ደጃል ቁርአን ላይ አንድ አንቀጽ ወይም ደግሞ አላህ ያወረደው የተናገረው አለ? ዝም አልክ። ሰምተሃል? ጥያቄን ሰምተሃል? አይ አብዱልዋሃብ ሰምተሃል ጥያቄን በደንብ ግን በቃ ምክንያቱ ለምን እንደሆነ ታውቃለህ? ቁርአን ላይ ምን ብሎ ይናገራል መሰለህ? የጉንዳን ምዕራፍ 75ኛው አንቀጽ ላይ ማለት ነው፣ በሰማይና በምድር ውስጥ ምንም የተደበቀ ነገር የለም ገላጭ በሆነው መጽሐፍ ውስጥ ያለ ቢሆን እንጂ ብሎ ይናገራል። ስለዚህ ግልጽና የተብራራ ነው የሚለውም አንተ ስላመንክበት ቁርአኑም ስለሚናገር ማለት ነው። ስለ ደጃል የተናገረው የትኛው የቁርአን ምዕራፍ ላይ ነው? እንግዲህ ደጃል ማለት ቀለል ያለ ነገር እንዳይመስላችሁ። ደጃል ማለት በጣም ከአዳም ፍጥረት ጀምሮ ዘሆል አደገኛ የሚባለው እስከ መጨረሻ ድረስ እሱም ያህል የለም ተብሎ የሚታመን ነው።
ይሄ አደገኛ ሐሳዊ መሲህ ተብሎ የሚታመነው አንድ ጥቅስ አንድ እንኳን እንዴት ሴቶቹ ወሲብ ማድረግ እንዳለባቸው፣ እንዴት ውዱ ማድረግ እንዳለባቸው፣ ውሃ እንኳን ካጡ ባፈር እንዴት ውዱ ማድረግ እንዳለባቸው። ለምሳሌ መሐመድ ከሞተ 1400 ዓመት ሞልቶታል። 1400 ዓመት መሐመድ ከሞተ 1400 ዓመት ሞልቶታል። ካልተጠራችሁ በስተቀር የመሐመድ ቤት ውስጥ እንዳገቡ የሚል ክፍል አለ። ሱራ 33ኛው ሱራ ላይ የመሐመድ ሚስት እንዳታገቡ የሚል አለ። የመሐመድ ሚስት እንዳታገቡ መሐመድ ቤት እንዳገቡ የሚል አሁን ይቀራሉ። ለእኛ ምን ይሰራልናል? ይሄ መሐመድ ከሞተ 1400 ዓመት ሞላው ብለው መጠየቅ አይፈልጉም ሙስሊሞቹ። ከ50 ጀምራችሁ እስከ 53 ያለውን ሱራ አልአሕዛብ ላይ ብታነቡት የመሐመድ ቤት ውስጥ እንዳገቡ ካልተጠራችሁ በስተቀር ይላል። መሐመድ እኮ ኦልሬዲ ከሞተ ስንት ዓመቱ? ቤትም የለሙም አሁን። ከፊት የሚመጣው አካል በቁርአን ውስጥ አንድ አልተጠቀሰም። ሱረቱ መሰድ ላይ ለምሳሌ የአቡላብ እጆች ጠፉ፣ ከሰሩ፣ ሚስቱም እሱም እንጨት ተሸካሚ ስትሆን እሳት ይገባሉ ብለው ይቀራሉ። እነዛ ብለው ይቀራሉ። ስለዚህ የአቡላብ ሚስት ከሞተች አቡላብ ከሞተ ዘመናት አለፉ፣ 1400 ዓመት ሞላቸው። ዛሬም ግን መስጊድ ውስጥ አንድ የቁርአን ምዕራፍ ከ114 ውስጥ አንዱ የቁርአን ክፍል ምን ይላል? የአቡላብ እጆች ጠፉ፣ ከሰሩ፣ እሱም እሷም እንጨት ተሸካሚ ስትሆን ጋነም ይገባሉ እያሉ ይቀራሉ። እሷ እኮ ከሞተች ወረድ በጣም ብዙ ዓመት ቆይታለች። ገና ጋነም ይገባሉ እያሉ እሳት ይገባሉ እያሉ ይላሉ። እስካሁን እሳት አልገባችም መሰለኝ። ኤኒዌይስ ብቻ ከፊታቸው ግን በዓለም ላይ የዓለምን ሕዝብ የሚያጠፋ ደጃል የተባለ ይመጣል ተብሎ ስለሱ አንድ ጥቅስ የለም። ሴቶቻችሁ ለእናንተ እርሻ ናቸው፣ እርሻችሁ መፈለጋችሁበት ድረሱ የምትለዋ ጥቅስ አስፈላጊ ስለሆነ ይገብታለች። እሺ እስፋይን ትሁን። እሺ ደጃል ግን የዓለምን ሕዝብ ስለሚያጠፋው ግን አንድ ነገር ትንፈሽ የለም። እሺ እሱም ይሁን። ሴቶቻችሁ ካመፁ ማመፃቸውን የምትፈሩትን በአልጋ ተለዩዋቸው የምትል ገብታለች። ምቷቸው የሚል ገብታለች። ሴትን ስለመምታት ቁርአን ውስጥ ገብቷል። የዓለምን ህዝብ ስለሚያጠፋው ግን ነው ዝም። ሴት ገና ማመጿን ከፈራ ወንድ ልጅ መገሰጥ መምታት ይችላል። ስለማመፅ ማለት ነው። የዓለምን ህዝብ ያጠፋል ተብሎ የሚጠበቀው ግን ስለሱ ትንፍሽ የለም፣ ዝም። አንድ ጥቅስ የለም፣ አንድ ጥቅስ። ቁርአን ደግሞ ምን ይላል? ለሁሉ ነገር ገላጭና አብራሪ ነው። ሁሉን አንድም አላስቀረንም፣ የገለጥና አብራራ ነው እንጂ ቢሆን በሁሉም ላይ ግን ዝም። እና በጣም ከባድ ነው፣ በጣም ከባድ ነው። ከዛስ ከስንት ዓመት በኋላ የመጡ የእነሱን ዳይፍ ሳይ እያሉ የሚጽፉትን እሱን ትይዝና ታብራራል። በጣም አስቸጋሪ ነው፣ በጣም አስቸጋሪ። ኢቨን በጊዜው የነበሩት እንኳን አይኑ እንኳን የትኛው ነው አይኑ የጠፋው ግልጽ አልነበረም። አንደኛው ጋር ግራ አይኑ ይላቸዋል፣ አንደኛው ጋር ቀኝ አይኑ ይላቸዋል። ይመልሱና እንደገና ግራ እንዳትጋቡ በቃ ፈራሁኝ፣ ኮንፊውዝድ የሆናችሁ ይመስለኛል ይላቸው። አንዳንዴ ልክ እንደደረሰ ይነግራቸዋል፣ አንዳንዴ ገና እንደሆነ ይነግራቸዋል። ሰዎቹ ግራ ተጋቡ። በቃ ግራ እየተጋባችሁ ይመስለኛል፣ የእናንተ ጌታ አንድ አይን አይደለም፣ ደጃል ግን አንድ አይን ነው በቃ አላቸው። ግራ ስለተጋቡ ማለት ነው። ጀምስ ኤስ ነኝ። የደጃል አይን የትኛው ነው እውሩ? ቆይ ምን አለ መሰለህ ስንጀምር ማለትም ማውጣትና ሚዩት መያዝ የመሸነፍ ባህሪ ነው። አታውጣኝ፣ ሚዩት አትያዘኝ። እኔ አሁን አንተ ልጠይቀኝ ሳይሆን ልጠይቅህ የገባው ስለ ክርስትና፣ እኔ ስለ እስልምና ምኘበት ምኖር ስለሆነ መጀመሪያ ያንተን እምነት ልጠይቅህ የገባው። ሚዩት ማትያዘኝ፣ አታውጣኝም፣ እንነጋገር፣ ግልጽ ነገር ማለት ነው። ማውጣትና ሚዩት መያዝ መሸነፍ ባህሪ ነው። አታውጣን፣ እንጠይቅ። የኔን አትጠይቀኝ፣ እኔ ልጠይቅህ የገባው። አሁን የምጠይቅህ ነገር መልስልኝ በትክክል። ይሄ እንደተከፈተ ሬዲዮ እኮ ነው ያወራኸው። ኦኬ፣ ስለ ደጃል የተወሰነ በልና ትጠይቃለህ።
እንደዛ አይደለም። ክርስትና ላይ ክርስቲያን ጀነት ይገባል የሚል መጽሐፍ ቅዱስ ላይ አሳየኝ። ተሰናውራና ትጠይቃለህ ቁርአን ላይ በተደጋጋሚ ትጠይቃለህ። ይናገራል ሙስሊሞች ጀነት እንደሚገቡ ምን አገባኝ ፈለገው ታዲያ? ቦታ ላይ ስለዚህ የደምሳሽን መጽሐፍ ገነት ትገባላችሁ በደምሳሽ ያመናችሁ ሰዎች ይላል። ስለዚህ ያንተን እንትን መስፈርት እኔ ጋር ለምን ታመጣዋለህ? ምን አገባኝ? ደምሳሽም ብሏል። ስለዚህ ደምሳሽ ትክክል ነው ማለት ነው። ኤግዛክት ወርድ ፋላሲ ለምን እዛ ትመጣለህ? ደምሳሽ ብሏል። ስለዚህ ደምሳሽን ሂድና ተከተለ መጽሐፉ ላይ ስለሚል ነብይ አይደለም ብለን እኮ የምናምነው ጤነኛም አይደለም መብድ ነው ብለን ነው የምናምነው። ነብይ ኢየሱስን ቆይ መርየም ናት አይደለም የወለደችው? ኤስ ነኝ። ተረጋጋ። ቆይ እኮ እረጋጋለሁ። እና ሚዩት አትያዘኝ፣ አታውጣኝም። ምን ችግር አለው? ልጠይቅ። መልስ የተጠየቀውን ኤስ ነኝ። እፎይ በጣም እንትን እድል ስለሚሰጥህ ነው። መልስ፣ የተጠየቀውን መልስ፣ እድል ይሰጥሃል መጨረሻ ላይ እንድትጠይቅ ለአንተ። አሁን ግን ርዕሱ ላይ ልጠይቅ አይደለም የገባሁት። በቃ ታዲያ እንደዛ ከሆነ ታችሁና ገብተው እኮ በቃ ጥሩ ነው። የኛ ኡስታዞች እኮ ፈትፍተው በቃ አለቀ። ለምንድን መሸነፍ ነው እኮ ማውጣትና የሚወጥ ማለት መሸነፍ ነው። ኤስ ነኝ። ትጠይቃለህ። ልክ እንዲህ ስትል እንደ እፎይ ቤት መሆን ነው እንጂ እኔ ልኬህ ነበር ኦልሬዲ። መጨረሻ ላይ ትጠይቃለህ። ታገስ። እሺ ኦራይት። ክርስቲያን ቀጥል። እሺ ሜቢ ኤስ ነኝ መመለስ የምትችል ከሆነ ደጃል የቱ አይኑ ነው የታወረው? ይሄን ከመለስ ይታያል። ወደ ላይ ተሸጋሽጎ ነው በቀኝ በኩል ይታያል መሰለኝ ታች። የቱ አይኑ ነው የደጃል የታወረው? ሉክ ሙሐመድ ምን ያህል ሜሳፕ እንደሆነ ምን ያህል ግራ ተጋብቶ እንደነበረ በዚህ ማወቅ እንችላለን። አንዳንዴ በጣም የሚጠቅምና በጣም ኢምፖርታንት የሆነ ነገር እንደሆነ ይነግራቸዋል። አንዳንድ ጊዜ ደግሞ ኢንሲግኒፊካንት እንደሆነ ሊያስጨንቃቸው እንደማይገባ ይነግራቸዋል። ነገር ግን ደግሞ ከአደም ዘሮች ጀምሮ በጣም እጅግ በጣም ሰዎችን የሚያጭበረብርና የሚያታልል ለእነሱ ሰላም ለዚህ ቤት አለ። እንዴት ነሽ? ሰላም ነው አለ። እንኳን ደህና መጣሽ። ሙስሊም ነሽ? ኦኬ ወጣች። ኦኬ ቲንክ ይሆናል ወጣለች። እሺ እንጂ እኔ ስለ እንድትጠይቁኝ አይደለም የገባሁት። ለምን እናንተ ጥያቄ ትጠይቃላችሁ ለራሳችሁ? እኛ ልንጠይቅ ትንገባ እናንተ አላህ እጅ አለው እንዴ? እፎይ ብዙ ቀን እንደዚህ ይላል። አላህ እግር አለው እንዴ? ለእስልምና ታውቃለህ? ፍጡር እኮ አይደለም ፈጣሪ ሆነን ይሄን ሁላ መሬትና ሰማይ የዘረጋ ጌታ ማለት ነው። ሁሉም ነገር አለው ብለን ነው የምናምነው። የፈለገው ነገር አለው። አላህ አርሽ ላይ ሰባተኛው ሰማይ ቃልቲ ነገር ምናምን ለምን ታጭበረብራላችሁ? ግልጽ ዲናዊ ነገር ስለሆነ እንማማር። ግልጽ በግልጽ እንነጋገር። በመደባበቅ ሃይማኖት ነኝ። እየሰማሁ ነው። እሺ ተረጋጋና ሁሉም ነገር አለው ስትል ጠፍራለሁ። ቆይ ልንገርህ፣ የኛ አምላክ ማለት ነው ሰማይና መሬትን ዘርግቶ እናንተም አናምንም ብላችሁ ነው እንጂ እናንተም በሱ ነው የምትተዳደሩ። ሰማይና መሬት አልጠየቀውም። አልመልስ። ሁሉንም አለው አልክ። እጅ አለው እግር አለው ይላል እፎይ። ሁሉም አለው አልክ። ጠፍራለሁ ማለት ጠፍር ትትል እኛንም እኮ እሱ ነው የፈጠረን። የፈለገው ነገር መኖር ይችላል። እሱም የፈለገው ነገር ማድረግ የሚችል ጌታ ነው። ጎበዝ። ኦልራይት። የፈለገውን ነገር ሊኖረው ይችላል። ልጅ አለው? ልጅ አለው? ልጅ አለው ትትል አልገባኝም። እኛ ባሮቹ ነን እንጂ ልጅ እኔ መኖሩን እንዴት ነው የማውቀው? ልጅ አለው ማለት ምን ማለት ነው? ልጅ አለው ማለት ልጅ ሊኖረው አይችልም ማለት ነው። ጎበዝ። እናቱ ወልደው የእናቱ አምላክ የሆነው የእናንተ ወንዱ ልጅ እኮ ነው። ነብይ ኢሳን እኮ ነው እናንተ ማሰብ ያዛችሁን። እኛ ፕሊዝ ኤስ ነኝ። እነ ተከፈተ ሬዲዮ አታውራ። ጥያቄ ካለ እንቀበላለን። ችግር የለውም። ተረጋጋ። ስለዚህ የፈለገውን ይሆናል ስትል ለምሳሌ ኢብኑ ተሚያ እኔ ልጅ የሚለው ለምን ኮንሰፕቱ ለምን እንደሚከብዳቸው አይገባኝም። አምላክ የሚቆሽሽ ነገር አድርጋችሁ መስሉትን አቁሙ ሙስሊሞች። የስለኝ ወንድማዊ ምክር ልስጥህ። አምላክ ምንም ነገር አያቆሽሸውም። ምንም ነገር ሊያቆሽሸው አይችልም።
ብርሃን እንኳን አይቆሽሽም። እንኳን አምላክ ብርሃን የምታየው ጭቃ ሄዶ አይለጠፍበትም። ጭቃን እንደውም ወይም ቆሻሻን ብርሃን እንኳን ምን ያደርጋል? ያጠፋል፣ ያደርቃል፣ ያነጻዋል እንጂ እሱ የሚቆሽሽ አይደለም ማለት ነው። ስለዚህ አምላክ ደግሞ ሁሉን ነገር የሚያነጻ የሚቀድስ እንጂ የሚቆሽሽ አይደለም በባህሪ። እናንተ በአእምሯችሁ ውስጥ የምስሉት ነገር ስላለ ነው። ሰው እንደዛ ከሆነ ልጅ የሚለው ለምን እንደሚከብዳችሁ አይገባኝም ማለት ነው። ምንድን ነው ጥያቄ? መሬም ኢየሱስ መሬም ወልዳው እንዴት እናቱ ለእናቱ እንዴት ፈጣሪ ሊሆን ይችላል? አምላክ ሊሆን እንዴት ይችላል? ኦልራይት ይህንን ኦነስትሊ ለመረዳት ታማኝነት እንዴት እናቱ አሁን ለእናቱ እንዴት አምላክ ይሆናል? 9 ወር አርግዛው ከዛ ወልዳው አምላኳ እንዴት ይሆናል? ኢየሱስ ምን አለ መሰለህ፣ እኛ ምን እናምናለን መሰለህ፣ እግዚአብሔር ዓለምን ከፈጠረበት ይልቅ ያዳነበት ጥበቡ ኃያል ነው፣ ልዩ ነው ብለን እናምናለን። እኛ እና ፈጣሪዋን የወለደች እናት ብለን እናምናለን። እንዴት ሊሆን ይችላል የሚለው ግን እኛ ኢየሱስን እንዴት ብለን የምናምን ይመስላል? እሱን ንገረኝ። ሆነስት የሆነው ኢየሱስን እኔ እንደምታምኑ ራሱ እኮ ግራ ይገባኛል። እስልምና በተስማ ማለት እኛ ኢየሱስ እኮ ነብይ ኢሳ ናቸው እኮ ኢየሱስ ምታዋቸው እኮ እናንተ እኛ ነብይ ኢሳ እኮ ነው። ሆኖም ግን 9 ወር ተረግዘው ፍጡር ናቸው። ወንድ ልጅ ነው። ተረጋጋ፣ ረጋ በል እናውራ። እናንተ ጋር ፍጡር አይደለም ሞላ አሳያለሁ። ግን ተረጋጋና ኢቨን አንተ በቁርአን ነው የምታምነው አይደለ? ሶሪ ሚዩት ነው እያወራ ሚዩት ላይ ያዝልህ ብዬ ነው። ትታወራ ሚዩት ይዝልሃለሁ፣ ችግር የለውም። ራሴ እንድናወራ ነው፣ እየተግባባን እንድናወራ ነው። ሚዩት አታድርገው፣ ቀስ አድርግና ትሆነን ቀንሰውና እየተግባባን እንድንሄድ። ሎክ እኛ ምን እናምናለን መሰለ? ክርስቶስ በስጋ የተገለጠ አምላክ ነው ብለን እናምናለን። በስጋ የተገለጠ አምላክ ነው። በስጋ የተገለጠ አምላክ ነው ስንል ቃል ነበር በመጀመሪያ። ኦኬ፣ ያ ቃል በስጋ ተገለጠ። ኦኬ፣ ሚዩት አድርገው፣ እንትን ይላል። ሚዩት አድርገው፣ በቃ ስለሚደርብ በደንብ አስተውል። ኤስ ነኝ፣ ደግሜ እጠይቅሃለሁ። እኔ ያልኩትን አመንክበትም አላመንክም፣ ግን እኔ ያልኩትን የእኛን እምነት ተረዳው። ዳሲነፍ ሎክ በመጀመሪያ ቃል ነበር ብለን እናምናለን። አምላካችን ቃል አለው ብለን እናምናለን። ቃሉ ደግሞ እንደኛ ድምፅ የሆነ አይደለም። ፈጣሪ የጩኸት የሆነ በዌቭ የሚሄድ ድምፅ የለውም። ነገር ግን ቃል አካላዊ ቃል አለው ብለን እናምናለን። ያ ቃሉ ደግሞ የፈጣሪ ፍጡር አይደለም። ዓለማት የተፈጠሩት ራሱ በቃሉ ነው ብለን ነው ምናምነው። በማቃል በፈጣሪ ቃል። በደንብ አስተውል። የኛ ቃላችን ድምፀት ያለው ነው። የፈጣሪ ግን እንደዛ አይደለም። የፈጣሪ ቃሉ መፍጠር የሚችል አካላዊ ነው ብለን እናምናለን። ስለዚህ ያ ቃል ዓለምን ሁሉ ፈጠረ፣ ማርያምን ጨምሮ። ዓለም ተፈጠረ ከተባለ ማርያምም በቃል ነው የተፈጠረችው። ስለዚህ የአብ ቃሉ የአብ የባህሪ ቃሉ ምን ሆነ? ዓለምን ከፈጠረ በኋላ ማርያምንም ከፈጠረ በኋላ በስጋ ተገለጠ ብለን እናምናለን። ከማርያም ስጋና ደምን ተካፍሎ ቃል ስጋ ሆኖ ጸጋና እውነትን ተሞልቶ ተዋህዶ በስጋ ተገለጠ ብለን እናምናለን። ስለዚህ ከማርያም አንተ እንዳልከው አዎ ስጋው ቃል ተወልዷል። ከማርያም የወለደችው እሱ በስጋ የተገለጠ አምላክ ነው። ስጋና ደሙን ነፍሷን የተካፈለው ከማን ነው? ከማርያም ነው። ከማርያም ነው የተካፈለው። ማርያምን ራሱ ግን የፈጠራት ቃል ነው። ቃል አስቀድሞ ከሷ ከመፈጠሯን በፊት የነበረ ፈጣሪ ስለነበረ፣ ስለዚህ ማርያምን የሚያስገኛት የፈጠራ ማን ነው? ቃል ነው። ያ ቃል ግን ከማርያም በስጋ ምን ብሏል? ተወልዷል። እሷ የወለደችው በስጋ የተገለጠው አምላክ ነው። ስለዚህ እንዴት ነው እሷ አምላኳን የወለደችው? ቃል ስጋ የተዋሃደው ከእሷ ስጋና ደምን በነሳው ስለሆነ ማለት ነው። እሷን እንዴት ነው የፈጠረው? ቃል ስጋን ሳይዝ የነበረ ነው። በዓለም ያለ ነው። ዓለምን ያመጣ የፈጠረ ነው።
ስለዚህ ቃል ምንድን ነው? ፈጣሪ ነው። ይህንን ኤግዛምፕሉን አሁን አንተ ላይ ልስጥህ። ቁርአን አለ። ቁርአን ያላ ቃል ነው። ቁርአኑ ወረቀት ላይ ነው የተጻፈው፣ ግን ያላ ቃልን ነው የያዘው። ያላ ቃል ፍጡር አይደለም ብለህ ታምናለህ። ወረቀቱ ግን ከጊዜ በኋላ የተጻፈበት ወረቀት ፍጡር ነው። ቁርአን ፍጡር ነው ወይ ብለህ ፍጡር አይደለም ትለኛለህ። ለምን? ያላ ቃል ነው ቁርአን። እንዴት ታዲያ ፍጡር አይደለም ትለኛለህ? ቁርአኑን ይዤው አይ ያላ ቃል ነው ትለኛለህ። ያላ ቃል በመሆኑ ፍጡር አይደለም አልክ። እሺ አንተ ያንን ቁርአን ያላ ቃል ነው ፍጡር አይደለም ብለህ ስታምን፣ እኔ ደግሞ ክርስቶስን በስጋ የተገለጠውን የመለኮት ሙላት ያለውን የአብ ቃል ነው የፈጣሪ ቃል ነው ብል ለምንድን ነው የከበደ ታዲያ? እሱም በስጋ ተገለጠ ከማርያም ተወለደ ብል ለምን ከበደ? ኦኬ ቆዳና ስጋ ስላለው። ቁርአኑ ግን የበግ ቆዳ ላይ የፍየል ቆዳ ላይ ይጻፋል፣ የእንስሳት ቆዳ ላይ ሲጻፍ አልከበደ? ለምን? ቀጥላል። ወይ አንድ ጥያቄ በነገርከኝ መሰረት ኢየሱስ ክርስቶስ እኔ የአላህ መልእክተኛ ነኝ፣ መጨረሻ ላይ መሐመድ ወይም አህመድ የሚባል ነብይ ይመጣል፣ እሱ ሲነግራችሁ የአላህ መልእክተኛ ነው፣ መጨረሻም ወደ አላህ እጃችሁን አዙሩና አሽሀዱ ላኢላሃ ኢለላህ በሉ የሚል ቁርአን የለም መጽሐፍ ቅዱስ ላይ? የለም። ቁርአን እሱ ስህተት ነው። ቁርአን ላይ ነው ያለው። እሱ መሐመድ ነው እንደዛ ብሎ የተናገረው እንጂ ኢሳ አይደለም። ራሱ ኢየሱስ ክርስቶስ መሐመድ ወይም አህመድ የሚባል ነብይ ይመጣላችኋል፣ እሱም የአላህ መልእክተኛ ነው፣ እኔም የአላህ መልእክተኛ ነኝና መጨረሻ ቀን ወደ አላህ ዙሩ፣ ወደ ላይ ፈጣሪያችሁ እኔ አይደለሁም እኔ የአላህ መልእክተኛ ነኝ አላለም? አላለም። እሱ ቁርአን ነው ያለው እንጂ ኢየሱስማ እንደዛ አላለም። እኔ መኑ ነው ያለው ኢየሱስ በእኔ ነው። መሐመድ መጣና ግን ሎክ መሐመድ መጣና ግን ስለ እኔ ልክ አሁን አንተ ተነስተ እኔ አሁን ተነስቼ ሙሐመድ በእፎይ እመኑ ብሏል ብልህ ውሸት መሆኑን የምታውቀው እኔ መጽሐፌ ውስጥ ምን ብያልኩኝ? ሙሐመድ በእፎይ እመኑ ብሏል፣ ሙስሊሞች እመኑኝ ብላችሁ ታምነኛለህ? አታምነኝም። አታምነው ቁጥር ስለሆንክ ነው። አይ በቃ እኔ ነብይ ነኝ ብልህስ ታምናለህ? አላምንም። ለምን? የማላምንበት ምክንያት ያው ፍጡር ስለሆንክ ነው። ነብይ ማምነው በታላላቆቹ ድሮ በመጡ ሰሃባዎች ታውቃለህ። ትልቅ ሆኜ ቢሆንስ ደምሳሽ ለምሳሌ ሙሐመድ ስለ እኔ ትንቢት ተናግሯል ብሎ አለ። ለምን ነው የማትቀበለው? ደምሳሽን ትልቅ ነው ከኔ። እኛ ከነብዩ መሐመድ ውጭ ሌላ ነብይ አናምንም፣ ሙስሊሞች አናምንም። እርግጥ ነብይ ብዙ ነብይ አሉ፣ ብዙ ነብይ ስለዚህ ኤስ ነኝ። ስለዚህ ደምሳሽ ስለ እኔ ትንቢት ተናግሯል ሲልህ መጽሐፍ ውስጥ ሄደህ ትፈልጋለህ ማለት ነው። ሙሐመድ ተናግሮለታል? አልተናገረም። ካልተናገረለት ይመጣል ታላለ ውሸት ነው ማለት ነው የደምሳሽ ወሬ። መጽሐፍ ውስጥ ደምሳሽ መጽሐፍ ውስጥ ግን ሙሐመድ ስለ እኔ ተናግሯል ይላል። ሙሐመድ ተናግሯል አልተናገረም? ቼክ የምታደርገው ይሄን ነው። ሙሐመድ በተነገራችሁ በሐዲስና በቁርአን ውስጥ ነው። እዛ ውስጥ ስለ ደምሳሽ ካልተናገረ ደምሳሽ 1000 ጊዜ መጽሐፍ ቢጽፍ ሙሐመድ ስለ እኔ ተናግሯል ቢል ውሸት ነው የሚሆነው። በተመሳሳይ ሙሐመድ አሁንም በድጋሚ ልምጣብህ መጽሐፍ ቅዱስ ላይ እሺ፣ በድጋሚ ልምጣብህ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ መጨረሻ አምላካችሁ እኔ የአላህ መልእክተኛ ነኝ፣ አህመድ የሚባል ወይም መሐመድ ይመጣል መጨረሻ የአላህ መልእክተኛና እሱን ተከተሉ የሚል መጽሐፍ አይገኝም። ግን እፎይ እርግጠኛ ነህ? እንዳው ተተማመናለህ? ንጽጽር አቆማለሁ። እንደዛ የሚል ካመጣ ንጽጽር አቆማለሁ። እኛ መጽሐፍ ቅዱስ ላይ ስ ነኝ አዳም ው ሪካርድ አድርገው ይስጡልህ። እኛ መጽሐፍ ላይ ኢየሱስ ያው ነገር ሪካርድ አድርገው ስለሚለ ኡስታዞች እንዲሰሩብኝ ማለት ነው። ንጽጽር አቆማለሁ። ኢየሱስ ክርስቶስ ከኔ በኋላ አህመድ ቢባል ይመጣል ያለ መልእክተኛ የሆነ ብሎ ካልሰሩ ምላሽ ካላመጡ ያን ምላሽ ካለ እዘህና እኔ ጋር እንደዛ ብሎ ይመልስልህ ካለ ካሌለ ግን ካሌለ እንኳን ልብ በል እቺ ከእስልምና ለመውጫ ምክንያት ትሆናለች። አንተም በደንብ አስተውል። ኢየሱስ ከኔ በኋላ የሚመጣ ያለ መልእክተኛ የተባለ እንዴት አድርገው ይረብሻል። ኢየሱስ ከኔ በኋላ የሚመጣ አህመድ የሚባል ነቢይ አለ ብሎ በመጽሐፍ ቅዱስ ተናግሯል እያለን ነው።
እንደው አንድ ጥቅስ አይደለም፣ ይሄ ጥቅስ ሩብ እንኳን አይመጣም። አንድ ጥቅስ አይደለም ሩብ ከመጽሐፍ ቅዱስ ብቻ አይደለም፣ ከቁርአን በፊት ከመሐመድ በፊት ከታሪክ እንኳን እንደዚህ ተናግሮለታል ተብሎ አህመድ የሚባል እንደዚህ ይመጣል የሚል አንድ ጥቅስ ሊመጣ አይችልም። አንድ ልጨምርልህ፣ ከራሳችሁ ቁርአን ላይ ነው የሚመጣው። ከራሳችሁ ቁርአን ላይ በአላህ ስም እምላለሁ፣ በአላህ ማለት ነው። የኛ ቁርአን አለ መጽሐፍ ቅዱስ ላይ እስ ነኝ የኛ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ በል ከራሳችሁ ቁርአን አትበልም እኮ ከራሳችሁ መጽሐፍ ላይ እኮ ያው ነው ዞሮ ማለትም ችግር ልጨምርልህ ሌሎች ስለሚያጭበረብሩ ኡስታዞቻችሁ ሙሐመድ የሚል በመጽሐፍ ቅዱስ ስም በቃል ተገልጾ ትንቢት ተነግሮለታል ይላሉ። አንድ ጥቅስ የለም። ጎግል ላይ ወስደው የድምፅ መመሳሰል በመተርጎም ነው የሚያጭበረብሯቸው። በመተርጎም ወደ አማርኛ እንትን ብለው አጭበረብሯቸዋል። አንድ ጥቅስ ማምጣት ከቻለ ያምጣት የሚችል ካለ ያው ቃል በቃል ስሙ ተጠቅሶ ትንቢት ተነግሮለታል የሚለኝ ካለ ንጽጽር አቆማለሁ። ንጽጽር ማቆም ብቻ አይደለም፣ ይህንን አካውንቴንም ሰጠዋለሁ እንዲሰራበት። ውሸት ነው፣ እያጭበረበሯችሁ ነው። ትንቢት ተነግሮለታል ገለመዴ ተረት ውሸት ነው። ቃል ከመጣ ትሰልማለህ፣ ቃል በቃል ከመጣ አንተ ትሰልማለህ። እራሳችሁ መጽሐፍ ቅዱስ ላይ መሐመድ ወይም አህመድ የሚባል ያዝናና እስልምና ያጋንንት እምነት ነው ብዬ ነው ማምነው። አክቹዋሊ መቼም አታመጡም። ይሄን አቀጣጫለሁ፣ ንጽጽር አቆማለሁ። እስልምና ጋንንት እምነት ስለሆነ ለማንኛውም ሰው መመኛው አይደለም። ንጽጽር አቆማለሁ። ይሄንን አካውንት ሰጣችኋለሁ፣ ትሰሩበታላችሁ። ነርግባ ሞራ እንደ ኳስ አገብታችሁ እንደምትጨፍሩት ነው። እኔ ንጽጽር ብታስቆሙና ይሄን አካውንት ብትወስዱ ምን ያህል እንደምትደሰቱ ስለማውቀው ማለት ነው። ሌላም ልጨምርላችሁ። እስልምና የሚባል ሃይማኖት ከሌ ሃይማኖቱ እስላም ነው የሚል ከመሐመድ በፊት ከመጽሐፍ ቅዱስ ብቻ አይደለም፣ ከመሐመድ በፊት ከታሪክ ውስጥ አንድ ማስረጃ ካመጣችሁ ይሄን አካውንት ሰጣችኋለሁ። አንድ ማስረጃ የለም። እንኳን ነቢያቶች በሙስሊም ናቸው የሚል ታሪክ ተውና አንድ ማስረጃ ከመሐመድ በፊት ከላይ ሃይማኖቱ ሙስሊም ነው የሚል አንድ እኮ ነው። ብዙ አይደለም የጠየኳችሁ፣ አንዲት ብቻ የታሪክ ኩስ እንዳጠራ ኩስ ነው እሱ። ኤኒዌይስ ከስድስተኛ ክፍል ያለፉትን ያልኩ የተሻሉ ኡስታዞች ካሉ ሎክ አንድ ነው። ብዙ አይደለም የጠየኳችሁ፣ አንድ ከመሐመድ በፊት እስላም የሚባል ሃይማኖቱ ከሌ እስላም ነው የሚል አንድ ከታሪክ ላይ አንዲት ካመጣችሁ ይህን አካውንት ሰጣችኋለሁ፣ ንጽጽር አቆማለሁ። የከሌ ሃይማኖቱ እስላም ነው የሚል አንዲት፣ ብዙ አይደለም የጠየኳችሁ። የዓለም ሕዝብ ሁሉ ሙስሊም ነበረ። ሰው ሁሉ ሲወለድ ሙስሊም ነበረ። ነቢያቶች ሙስሊም ነበሩ። አንድ መሐመድ ይህንን ከመናገሩ በፊት አንዲት፣ ብዙ አይደለም አታመጡ። ካመጣችሁ ይህን አካውንት ለመውሰድ ያብቃችሁን። ይህንም ንጽጽር ለማስቆም እንግደለው፣ እንፍለጠው፣ እንቁረጠው ከምትሉት በላይ እኔ ማስቆማችሁ ትልቅ ስኬት ስለሚሆን ለእናንተ ማለት ነው። ኤሬስ ሌላ ጥያቄ አለ ወይንስ ፎዚያ ጥያቄ አላት ወይንስ ቃል ጥያቄ አላት? ሰላም በዚህ ቤት ሰላም ከማወጣሽ ኦፋይና ጥያቄ አለኝ። ኦኬ ምንድነው ጥያቄሽ? ሙስሊም ነሽ? አዎ። አራች ቀጥይ። ስለ እናንተ ሃይማኖት ስንት ጌታ ነው? ያኔ ስንት አምላክ ነው ያላችሁ የእናንተ ሃይማኖት ውስጥ? ኦልራይት አምላካችን እግዚአብሔር አንድ ነው። አይሰማም? ሰሚያለሽ? አንድ ክርስቲያን ክፈትልን። ስንት ጌታ ስንት አምላክ አላችሁ የሚል ጥያቄ ነው። ዘዳግም ምዕራፍ 6 ቁጥር 4 ላይ የኛ ዶግማችን እዚህ ላይ የተመሰረተ ነው። ቁጥር 5 ነው። 4 ስንት ነው?
ኦኬ 4:6 ነው። ምንድን ነው የከፈትኩ? ዳግም 6:4 6:4 አይደለም እንደ ያልኩህ 4:6 ነው ያልኩህ። 6:4 ነው። እየተምታታብኝ ነው ማለት ነው። ኤኒዌይስ ሶሪ። እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንድ እግዚአብሔር አለ። ስለዚህ አምላካችን ስንት ነው? አምላካችን እግዚአብሔር ስንት ነው? እህታችን አንድ እግዚአብሔር ነው። ስንት ጌታ አለ? ኤፌሶን 4:5 ሰሞኑን ጥሩ ያለው ለዛ ነው በጣም እንትን እያልኩ ነው። ኤፌሶን 4:5 አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ ነው ያለን፣ አንድ አምላክ ነው ያለን። ፎዚ ኢየሱስ አባት ማን ነው? እናቷስ? እናቷ ማርያም ናት። አባቱ ማን ነው? እናንተ ሶስት አምላክ ነው የምትሉ፣ ያው ይሄንን አስረዳኝ። ሶስት አምላክ አንልም። አሁን ምን አልኩሽ? ስንት አምላክ አልኩሽ? ቆይ አትዝጊው። አንድ አምላክ ነው ያለን አልከኝ። ግን እኔ ሲሰማ ሁሌም ገባለሁ እዚህ ውስጥ ያኔ አንድ ትላለ። ያው ለምንድን ነው ሶስት የምትሉ እናንተ? ጎበዝ ሎክ እሱ አባቱ ማን ነው እናቱስ ማን ናት የሚል ጥያቄ ነው የጠየቀችን። ክርስቶስ በስጋ የተገለጠ አምላክ እንደመሆኑ ስለሱ ጥያቄ ሁለቱንም ጨፍልቃ ነው የጠየቀችን። ማቴዎስ ወንጌል ምዕራፍ 16 ቁጥር 13 ነው የክፈተው ክርስቲያን። ኢየሱስም ወደ ፊልጵስዩስ ቂሳርያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። ሰዎች የሰውን ልጅ ማን ይሉታል? የሰው ልጅ እያለ የሚለው ራሱን ነው። ሰው ልጅ ማለት ትልቅ ምስክርነት ነው። ክርስቶስ የሰው ልጅ ክርስቶስን ብሎ መጥራት ደጋግሞ በአዲስ ኪዳን ውስጥ ክርስቶስ የሰው ልጅ ብሎ ራሱን ይጠራል። ምክንያቱም ክርስቶስ የሰው ልጅ አይደለም ብለው የሚያምኑ ስለነበሩ ማለት ነው። ስጋው ከማርያም የተገኘ አይደለም ከሰማይ ዞት የመጣ ነው ብለው የሚያምኑ ክደት ነው እንደዛ ብሎ ማመን። ስጋውን ከሰማይ ነው ዞት የመጣ። ስለዚህ እነሱን ለመቃወም የሚውል እንትን ነው። የሰው ልጅ እያለ የሚጠራው ክርስቶስ የሰው ልጅ ማለት በራሱ መመስከር ነው። እሱን አምላክነትን መመስከር ነው። አንድም አይሁዶች በትንቢተ ዳንኤል ምዕራፍ 7 ላይ ቁጥር 13 ላይ የሰው ልጅ የሚመስል በደመና ጋር ይመጣል፣ ከመላእክቱ ጋር በደመና ይመጣል፣ ግዛቱ አጥናፍ አጥናፍ የሆነ ማያልፍ ይለዋል። ስለዚህ ያንን ሪፈር እያደረገላቸው ነው። የሰው ልጅ ሲል ክርስቶስ ራሱን ምን እያለ ነው? በደመና ይመጣል የሰው ልጅ የሚመስል ብላችሁ የምትጠብቁት እኔ ነኝ እያላቸው ነው። ስለዚህ ምን አላቸው? ክርስቶስ የሰው ልጅ ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቃቸው። የሰው ልጅ ሲላቸው እዚህ ጋር ምን እያላቸው ነው? እኔ ከማርያም ተወልጃለሁ አለ አባት። ያለ ወንድ ያለ ወንድ ከማርያም ተወልጃለሁ። ሉቃስ ወንጌል ምዕራፍ 1 ላይ ቁጥር 26 ጀምሮ ለእመቤታችን ማርያም መልአኩ ገብርኤል ሄዶ እንደሚያበስራት ታሪኩ እዛ ላይ ስለተቀመጠ ማለት ነው። ድንግል ትጸንሳለች ወንድ ልጅም ትወልዳለች የሚለው ክፍል ይመጣል ማለት ነው፣ በትንቢት የተነገረው። ስለዚህ ያ የሰው ልጅ የተባለው ከማርያም ሲወለድ የሰው ልጅ ተባለ ማለት ነው። ስለዚህ ማን ይሉታል? ስለ አባቱ ደግሞ ጠየቃቸው ማለት ነው። ስለ ሰው ልጅ መሆኑ ያውቃሉ። ስለ አባቱስ ያውቃሉ ወይ? እህታችን እንደጠየቀችው ሙስሊሞቹ የሚያውቁት አሁን ማንን ብቻ ነው? የሰው ልጅ መሆኑን ብቻ የምታውቁት እናንተ። ክርስቶስ ግን የምነገራቸው ስለ አባቱ ውስጥ ጠየቃቸው። አንቺ የጠየቅሽውን ማለት ነው። እናቱን ያውቃሉ? አባቱንስ? ልክ ማቴዎስ ወንጌል ምዕራፍ 13 ይመስለኛል ቁጥር 55 እንደዚህ አካባቢ ላይ ይሄ ከሌ ልጅ አይደል እንደዚህ ብለው ወንድሞች ውስጥ እነከላ ያሉ እናቱ ስንትናለች ምናምን ብለው ይዘረዝራሉ። ኤኒዌይስ ቁጥር 14 አንብበው ቀጥታ ያለው ኢየሱስም ወደ ፊልጶስ ቂሳርያ ሀገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም
አንዳንዱ መጥምቁ ዮሐንስ ነው፣ ሌሎችም ኤልያስ ነው፣ ሌሎችም ኤርሚያስ ነው ወይም ከነቢያት አንዱ ነው ይሉታል ብሎ ይመልስለታል። እርሱም አንዳንዱ መጥምቁ ዮሐንስ ነው፣ ሌሎቹ ኤልያስ ነው፣ ሌሎችም ኤርሚያስ ነው፣ ሌሎቹም ከነቢያት አንዱ ነው ይላሉ። እነኚህ መልሶች ትክክል አይደሉም። ማን ትላላችሁ ብሎ ሲጠይቃቸው እኔን ማን ትላላችሁ ከማርያም የተወለድኩትን ብሎ ሲላቸው አንዳንዶቹ ኤርሚያስ፣ አንዳንዶቹ ኤልያስ፣ አንዳንዶቹ ዮሐንስ፣ አንዳንዶቹ ከነቢያት አንዱ ነው ይላሉ። በጊዜው የነበሩ ዮሐንስ ነው ብለው የሚጠራጠሩ ነበሩ። ኤልያስ ይሆናል ብለው የሚጠራጠሩ ነበሩ። ኤርሚያስ ይሆናል ተመልሶ መጥተው ብለው የሚጠራጠሩ አሉ። አሁን ያሉት ደግሞ ሙስሊሞች ከነቢያት አንዱ ነው ብለው ይላሉ። አሁን ያሉት ክርስቶስም ማን ነው ይላሉ? ነብይ ነው ይላሉ። ከነቢያት አንዱ ነው። ከነቢያት እንዳንዳንዱ ሉክ ከነቢያት እንዳንዱ ነው ብለው ይላሉ። ከነቢያት አንዱ ነው ብለው ይላሉ። እነኚህን ይላሉ። ከየትኛው ነህ አሉት። ሰዎች እንደዚህ ነው የሚሉህ። ማን ነው የሚሉ ሰዎች? ክርስቶስ ትክክል ናቸው እነኚህ መልሶች አለ ወይንስ ስህተት ናቸው? ጠየቃቸው። ቀጥላ አንብበው ቁጥር 15 ኦኬ። እርሱም እናንተስ እኔን ማን እንደሆንኩ ትላላችሁ አላቸው። ሎክ ስለ ክርስቶስ ሰዎች ስላሉት ነገር አይደለም የምትጸድቁት። ሰዎች ክርስቶስን የፈለጋቸውን ብለው ማለት ይችላሉ። ነቢይ ብቻ ነው ማለት ይችላሉ። ኤልያስ ነው ማለት ይችላሉ። እንደዚህ ነው ማለት ይችላሉ። ሰዎች ስለማለታቸው እናንተ አጸድቁም፣ እናንተ አትኮነኑ። እናንተ ማን ትላላችሁ ነው። ክርስቶስ ማን በሉኝ አለ ደቀ መዛሙርቱን። ነቢይ ነው ወይንስ ኤርሚያስ ነው ወይንስ ኤልያስ ነው? ማን ትሉኛላችሁ? እናቱን ነገራቸው የሰው ልጅ እንደሆነ። ስለ አባቱ ጠየቃቸውና ማን ብላችሁ ተጠሩኛላችሁ? እኔንስ? ኦልራይት። ቁጥር 16 ስምዖን ጴጥሮስ መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። በደንብ አስተውይ ፎዚያ። ምን አለው? አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለው። ስለዚህ እስልምናን ቀጥታ ያፈርሰዋል ማለት ነው። ነቢይ ሚለውን አይደለም ያጸደቁት። ማን ሚለውን ያጸደቁት? ከነቢይ አንዱ ነው ሚለውን ሳይሆን የሕያው የእግዚአብሔር ልጅ ነህ። በእስልምናው ይመጣና አላህ ሚስት ሳይኖረው ልጅ አይኖረው። ስለዚህ ጴጥሮስ ግን የመሰከረው ክርስቶስ የማን ልጅ እንደሆነ ነው? የአብ ልጅ መሆኑን መሰከረ። ክርስቶስ ምን አለው? ተሳስተሃል አለው። ከፍ አድርገው። ኢየሱስም መልሶ እንዲህ አለው፣ የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ ልጅ ነህ ሲለው፣ እሱ ደግሞ ምን አለ? ክርስቶስ አባቴ ብሎ ኮንፊርም አደረገው ማለት ነው። አረጋገጠለት። አባቴ እንጂ ስጋና ደም ይህን አልገለጠልህም፣ ብፁዕ ነህ አለው። ስለዚህ አሁን ማንም መጥቶ አብ አባት አይባልም፣ ፈጣሪ አባት አይባልም ቢል ከክርስቶስ አስተምሮ ጋር ነው የሚጋጨው። ከክርስቶስ አስተምሮ ጋር ይጋጫል ማለት ነው። ቀጥታ ነብይ ነው እንጂ ከነቢያት አንዱ ነው እንጂ አምላክ አይደለም፣ የአብ ልጅ አይደለም ቢል ቀጥታ ከዚህ አስተምሮ ጋር ይጋጫል። ስለዚህ አባቱ ማን ነው? አብ። በስጋ እንደመገለጡ እናቱ ማነች? ማርያም። ከዚህ አስተምሮ ጋር የሚጋጭ እንዳለ ምን ይሆናል? አጋንንታዊ ይሆናል። ከዛ ዚሁ ክፍል ላይ ላሳየሽ። ከዛ ቤተክርስቲያኑን ይመሰርታል። እኔም እላችኋለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያንን እሰራለሁ፣ የገሃነም ደጆች አይችሏትም ይለዋል። ሉክ ስለዚህ ክርስቶስን የእግዚአብሔር ልጅ ብሎ ማለት ትልቅ ነገር ነው። ትልቅ ነገር ነው። የባህሪ ልጁ ስለሆነ ማለት ነው። ይህንን የሚክድ አስተምሮ ካለ እሱ ሴጣናዊ ነው፣ አጋንንታዊ ነው፣ የሐሰት አስተምሮ ነው የሚሆነው ማለት ነው። ስለዚህ ከነቢያት እንዳንዳንዱ ነው ሙስሊሞች ይላሉ። የአብ ልጅ አይደለም ብለው ሙስሊሞች ይክዳሉ። ስለዚህ ያስተምሮ ክርስቶስ ማን ነው የሚለው እስልምናን ያፈርሳል። ቁጥር 20 ላይ አድርገው። ቁጥር 20 አካባቢ በዚያን ቀንም ከፍ አድርገው። በዚያን ቀን ወደ ኋላ ኢየሱስ ሂድ። ቁጥር 21 ላይ ተዛስ ክርስቶስን እዚሁ ክፍል ላይ መሰቀሉን የሚክድን ምንድን ነው እሱ? በዚያን ቀን ጀምሮ ኢየሱስ ወደ ኢየሩሳሌም ይሄድ ዘንድ ከሽማግሌዎች አለቆች በዚህ መከራ ይቀበል ዘንድ ይገደልም ዘንድ በሶስተኛው ቀን ይነሳ ዘንድ እንዲገባው ወደ ደቀ መዛሙርቱ ይገልጥላቸው ጀመር። ምን ብሎ ነገራቸው? እገደላለሁ፣ በሶስተኛ ቀን እነሳለሁ ብሎ ለደቀ መዛሙርቱ ነገራቸው። ይሄው ክፍል ላይ
ዊች ሚንስ ክርስቶስ አልሞተም አልተሰቀለም የሚል ካለ አሁንም ምን ይሆናል ማለት ነው? ከዚህ አስተምሮ ጋር ክርስቶስ ማን ነው ከሚለው ጋር ይጋጫል ማለት ነው። አባቱ ማን ነው እናቱ ማን ከሚለው ጋር የሚቃወሙት ካሉስ የሚቃወሙት ክርስቶስ አትሰቀል አትሙት ምናምን የሚል ካለስ ጴጥሮስ ወደ እርሱ ወሰዶ አይሁንብህ ጌታ ሆይ ከቶ አይደረስብህ ብሎ ሊገስጸው ጀመር። ቁጥር 23 ላይ እርሱ ግን ዞር በል ብሎ ጴጥሮስን ወደ ኋላ ሂድ አንተ ሴጣን የሰውን እንጂ የእግዚአብሔርን አታስብምና እንቅፋት ሆነህብኛል። ክርስቶስ አይሰቀል አልተሰቀለም ምናምን የሚል ካለ እሱ የምን ሕሳቤ ነው ማለት ነው? የሴጣን ነው። ስለዚህ ሙሐመድ ዞት የመጣው ኢየሱስ አልተሰቀለም ሊሰቀል አይገባውም የሚል የማን አስተምሮ ይሆናል ማለት ነው? የሴጣን። ስለዚህ ሱራ 7 157 ላይ እስከ 158 የሴጣን ይሆናል ማለት ነው። አልሰቀሉትም፣ አልገደሉትም፣ አልወገሩትም። የሴጣን ንግግር ይሆናል ማለት ነው። የሴጣን አስተምሮ ይሆናል። አባቱ ማን ነው? አብ በስጋ እንደመገለጡ ከማርያም ተወልደዋል። ስለዚህ አላባት ከዘመን በፊት ያለ እናት ከዘመን አስቀድሞ ከአብ ተወልዷል። በኋላ ከማርያም ያለ አባት ተወልዷል ብለን እናምናለን። አይ ቲንክ ይበቃናል ይመስለኛል።